ኦሪት ዘፍጥረት ምዕራፍ 26 በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ። በዚች ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ እባርክሃለሁ። እነዚህም ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩለትንም መሐላ አጸናለሁ፣ ዘርንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድር አሕዛብም ሁሉ በዘርህ ይባረካሉ። አብርሃም ቃሌን ሰምቶአልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌንም ጠብቋልና። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለ ሚስቱ ጠየቁት። እርሱም እህቴ ናት አለ። የዚህ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትን ፈርቷልና፣ እርሷም ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው፣ እነሆ ሚስት ናት፣ እንዴትስ እርሷን እህቴ ናት አልክ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ፣ ይህ ያደረክብን ምንድን ነው? ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበረ፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱንም የሚነካ ሞትን ይሙት ብሎ አዘዘ። ይስሐቅም በዚያች ምድር ዘርን ዘራ፣ በዚያች ዓመትም 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስም እየጨመረ ይበዛ ነበር። የበግና የላም ከብትም ሌሎችም እጅግ በዙለት። የፍልስጤም ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቤሜሌክም ይስሐቅን ከእኛ ተለይተህ ሂድ፣ ከእኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበሩና አባቱም ይጠራቸው በነበረው ስም ጠራቸው። የይስሐቅ ሎሌዎችም በሸለቆ ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ። ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም። ስሟንም ሮሆቦት ብሎ ጠራት። እንዲህ አለ፣ እንዲህ ሲል፣ አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ከዚያም ወደ ቤርሳቤ መጣ። በዚያችም ሌሊት እግዚአብሔር ተገለጠለት፣ እንዲህም አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ካንተ ጋር ነኝና እባርክሃለሁ፣ ስለ ባሪያዬ ስለ አብርሃም ዘርን አበዛለሁ። በዚያም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ፣ በዚያም ድንኳን ተከለ። የይስሐቅም ሎሌዎች በዚያ ጉድጓድም ማሱ። አቤሜሌክና የሙሽራው ወዳጅ አኮዘት የሰራዊቱም አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከእናንተም ለይታችሁ አሳዳችሁኛል አላቸው። እነርሱም አሉት፣ እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና በአንተ መካከል መሐላ ይሁን፣ እኛ አንተን እንዳልነካንህ በጎነትንም ብቻ እንዳሳየንህ በደህናም እንደሰደድንህ አንተም ክፉ እንዳትሰራብን ቃል ኪዳን ካንተ ጋር እናደርግ አልን። አንተ አሁን ከእግዚአብሔር ዘንድ የተባረክህ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም። ማልደውም ተነሱ፣ እርስ በርሳቸው ተማማሉ። ይስሐቅም አሰናበታቸው፣ ከእርሱም ወጥተው በደህና ሄዱ። በዚያም ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፈሯት ጉድጓድ ውሃ አገኘን ብለው ነገሩት። ስሟንም ሳቤ ብሎ ጠራት። ስለዚህም የከተማይቱ ስም እስከ ዛሬ ድረስ ቤርሳቤህ ነው።
ኤሳውም 40 ዓመት ሲሆነው የኬጢያዊው የብኤርን ልጅ ዮዲትን የኬጢያዊ የአሎንን ልጅ ቤሴሞትንም ሚስቶች አድርጎ አገባ። እነርሱም የይስሐቅንና የርብቃን ልብ ያሳዝኑ ነበር።